ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች። በማይዳሰስ ቅርስነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡ ቅርሶች አንዱ የሆነው የሸዋሊድ ባህላዊ ክብረ በዓል እየተከበረ ይገኛል። በዓሉን በማክበር ላይ ለምትገኙ ወገኖቻችን በሙሉ እንኳን አደረሳችሁ ላለው ሸዋሊድን የተመለከተ መረጃ ይሰጡን ዘንድ አንጋፋውን ደራሲ ተሾመ ብርሃኑ ከማልን ጋብዣለሁኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉን እጋብዛለሁ። ጋሽ ተሾመ ግብዣዬን አክብረው ስለተገኙ በጣም እያመሰገንኩ፣ በበዓሉ ስፍራ ኖትና ምን ይመስላል እስኪ ድባቡ? በእውነቱ በጣም ቆንጆ ነው። ሰሞኑን ሀረሪ ወጣቶች እና አንጋፋዎች ለዚህ በዓል መሳካት ጥረት ሲያደርጉ ነበረ። በተለይም ልጃገረዶችና ወንድ ወጣቶች ልዩ ልዩ ባህላዊ ሙዚቃዎችን እና ድራማዎችን በአደባባይ የሚታዩ ለእንቅስቃሴ የሚጠቅሙ እንቅስቃሴዎችን ሲያደርጉ ነበረ። በዛ መሰረት በዛሬው ዕለት በተለይ ከማታ ጀምሮ እንትናቸውን ያሳያሉ። ነገር ግን በዚህ በአስተዳደሩ በኩል ደግሞ ዛሬ ጠዋት የልዩ ልዩ ጉብኝቶች የመስክ ጉብኝቶች የተደረጉ ሲሆን እነዚህም ጉብኝቶች የቀረቡት ለተጋባዥ እንግዶች ከአዲስ አበባም ከውጭ ሀገር ለመጡ እንግዶች እንደዚሁም ለቱሪስቶች የሚጠቅሙ ጉብኝቶች ነበሩ። ከዛ በመቀጠል በዚህ በስብሰባ አዳራሽ አካባቢ እንትን ነው የመሸጫ ሱቆች የድንኳን ሱቆች ነበሩ። እነዚህ በአብዛኛዎቹ የሀረሪን ባህላዊ ልብሶች እና ቅርሶች የያዙ ነበሩ። እንደዚሁም ደግሞ የማይሸጡ ነገር ግን ለትርኢት የቀረቡ ቅርሶች ነበሩ። ከነዚህም መካከል እድሜያቸው ብዙ የሆኑ መጽሐፍት ይገኙበታል። ቁርአኖች እና ፊቅ የሚባለው የነበሩ ናቸው። ከዛ በመቀጠል ምንድነው የተደረገው? የሀረርን ያለፉት ዓመታት ክንውን በሚመለከት የሀረሪ የቢሮ ኃላፊዎች መግለጫ ማለትም ጥናታዊ ወረቀት ያቀረቡ ሲሆን የሀረር ፕሬዚደንት የሆኑት አቶ በድሪ በድሪ ደግሞ ፓናሊስት በመሆን ስለ አጠቃላይ ስለተሰጡት ጥናታዊ ጽሁፎች ማብራሪያ ሰጥተዋል። ከዚህም በተጨማሪ ደግሞ ለሀረር ከፍተኛ አገልግሎት የሰጡ 3 ታላላቅ ሰዎች ሽልማቶች እና የእድሜ ልክ እውቅና ምስክር ወረቀቶች ከስጦታዎች ጋር ተበርክተዋል እና በእውነቱ በጣም ከለርፉል ነበር ማለት ይቻላል። እንግዲህ በዛሬ ፕሮግራሙ እንደሚያመለክተው ዛሬ ከ10 ሰዓት 12 ሰዓት ጀምሮ የሜዳ ትርኢት ይቀርባል። ወጣት ወንዶችና ወጣት ልጃገረዶች የሚታጫጩበትም እንደመሆኑ መጠን የሚተያዩበት የሚተዋወቁበት እንደመሆኑ መጠን ይሄ በዓል በከፍተኛ ጉጉት ነው ሀረሪዎችና ይሄንን ትርኢት ለማየት ከኢትዮጵያና ከውጭ ሀገር የመጡ እንግዶች የሚጠብቁት። እውነቱ በጣም በሁለቱ ቦታ ነው የሚታየው። አንደኛው አደባባይ አካባቢ ነው። ሁለተኛው ደግሞ ሽሉ መሐመድ የሚባል ቦታ ነው። ሌላው በዚህ በአክሱም በሪ አካባቢ የሚደረግ ትርኢት ነው እና እዚህ በጣም ባህላዊ ጭፈራው፣ ባህላዊ ሙዚቃው እና እንቅስቃሴው እጅግ በጣም የሚስብ ነው። እንግዲህ እነዚህ ትርኢት የመንገድ ትርኢት የሚያሳዩ ወጣቶች ከአስተዳደሩ ከባህል ቢሮ ወይም ከባህል ጽሕፈት ቤቱ የሀረሪ የባህል ምክር ቤት በመነሳት ነው እንቅስቃሴ የሚጀምሩት። እንግዲህ በግራና በቀኝ ደግሞ ሰዎች ተሰልፈው ይመለከቷቸዋል፣ ደስታቸውን ይገልጻሉ እና እንግዲህ የዚህ የካርኒቫል አይነት እየሆነ ወደፊት እንደሚቀጥል ተስፋ አደርጋለሁ። ምክንያቱም የጎዳናው ትርኢት ብዙ ሰዎችን እያገኘ በሄደ ቁጥር አድናቆትን በያገኘ በሄደ ቁጥር የሚያድግ ነው የሚሆነው እና በጣም የሚስብ ነበር። አዎ፣ በፎቶዎች በቪዲዮዎች ምን ይመስላል የሚለውን እያየው ነበር እና ደማቅ በሆነ ሁኔታ ነው እየተከበረ ያለው። የእርሶንም ጽሁፍ አንብቤ ያለው ሀረሪዎች ለምን ሸዋሊድን ያከብራሉ፣ ለቱሪዝም ያለውስ ፋይዳ ምንድን ነው የሚለውን እና
እዛ ላይ በመግቢያው ላይ የሚሉት አለ። ያው ሸዋሊድ ምንድን ነው? ሸዋሊድ ከቅድመ ኢስላም እምነት ጋር የተያያዘ ይሆን ወይስ ሌላ ሚስጥር ይኖረው ይሆን? እንደዚህ የሚሉትን ጥያቄዎች ጠይቀው ምላሽ በእርሶ በኩል ያጠኑትን የሚያካፍሉበት ጽሁፍ ነው። ግን ስለ ሀረሩ ሸዋልኢድ ከማቅረብ በፊት የሌሎች ሀገሮችን ተሞክሮ ለማቅረብ እሞክራለሁ ብለው ያቀረቧቸው አሉ። እንደው አንድ ሁለቱን የተወሰነ ቢሉበት። እንግዲህ ምንድነው በሀገራችን በተለይም አንዳንድ ክፍሎች ይሄ ሸዋልኢድ የሚባለው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አላደረጉትም፣ በቁርአንም አልተጠቀሰም። የተጠቀሱት አረፋና ኢድ አልፈጥር ናቸው። ስለዚህ እሳቸው ያላደረጉትን ነገር ማድረግ ትክክል አይደለም ብለው የሚሞግቱ አሉ። እውነታቸውን ነው፣ አልተሳሳቱም። ነገር ግን ይሄ የሸዋልኢድ የሀረሪዎች የባህል ፌስቲቫል ነው። ኢድ የሚለው ብዙ ጊዜ በአረብኛ ስለሆነ ብዙዎችን ስለሚያደናግር ነው እንጂ ክብረ በዓል ማለት ነው ኢድ ማለት በአረብኛም ራሱ። በሌላ በኩል ደግሞ ፌስቲቫል ነው። ይሄን ፌስቲቫል በሚመለከት በተለያዩ አገሮች ይከበራል። ለምሳሌ በቱኒዚያ፣ በሞሮኮ፣ በግብጽ እና በዚህ በሶሪያም በማሌዥያም እና በሌሎችም ሩቅ ምስራቅ አገሮች እንደዚህ አይነቶቹ ፌስቲቫሎች ኢስላሚክ ባህሪያቸውን ሳይቀይሩ ይቀርባሉ። እና በዚህ እንግዲህ ሙስሊም ሌላ ምንም ሌላ አይችልም። በመሰረቱ ፈጣሪን እያመሰገነ ነብያችን ሰለላሁ ዐለይሂ ወሰለምን እያሞገሰ እና አንዳንድ ደግሞ የአካባቢው ባለስልጣኖችን ለምሳሌ በሐረር ውስጥ አሚሮችን፣ ኢማሞችንና ሱልጣኖችን በማሞገስ የሚከበር በዓል ነው። እና ስለዚህ ምንድነው በሌላ በኩል ደግሞ የሐረር የሌሎች አገሮች ለምሳሌ እንደነ ቱኒዚያ፣ እንደነ ሞሮኮ፣ እንደነ አልጄሪያ፣ እንደነ ናይጄሪያ ያሉት አገሮች በራሳቸው ምክንያት ሲያከብሯቸው፣ ሐረሪዎች ደግሞ በምንድነው የሚያከብሯቸው? አንደኛ ኢማም አህመድ ኢብራሂም ድል ያደረጉበት እና የመጡበት ድል አድርገው ወደ ሐረር የተመለሱበት፣ በሚመለሱበት ጊዜ ደግሞ የኢድ አልፈጥር አልፎ ስለነበረ በዛ ምትክ በዓል አዘጋጅቶ ህብረተሰቡ እንደተቀበላቸው ለማስታወስ የሚደረጉ ናቸው። ሌሎች ደግሞ ከባህል ጋር ተያያዥነት ያላቸው፣ ከጥንታዊ ባህል ጋር የተያያዥነት ያላቸው እነዚህ ወጣት ልጃገረዶችና ወጣት ወንዶች የሚተዋወቁባቸው ቦታዎች ናቸው። እና ይሄ የሚደረግበት ምክንያት ወጣቶች ቶሎ ጋብቻ መስርተው ራሳቸውን ጎጆ እንዲመሰርቱ፣ ራሳቸው ቤታቸውን መስርተው ደግሞ ልጅ ወልደው እንዲያሳድጉ፣ ሐረሪዎች እንዲተኩ ለማድረግ ነው። ብዙ ጊዜ እንደሚታወቀው ብዙ ቦታዎች ሴቶች ባል እስኪመጣ ድረስ ይጠብቃሉ፣ በጥንት ማለት ነው። ባል መጥቶ ካልጠየቃቸው በስተቀረ እነሱ ወደ ባሎች አይሄዱም ወይም ጓደኛ አይፈልጉም። እና በዚህ ምክንያት ለብዙ ጊዜ ሳያገቡ የሚቆዩ ወይም ለጋብቻ የሚፈልጋቸው ትኩረት አጥተው የሚቆዩ ሴቶች ነበሩ። ይሄንን ችግር ለማስወገድ ሐረሪዎች ምንድነው ያደረጉት? ወጣት ልጃገረዶችና ወጣት ወንዶች የሚገናኙባቸውን ሁኔታ የፈጠሩ። ነገር ግን ነፃ ይለቋቸዋል ማለት አይደለም። እነዚህ እንትኖች የሚገናኙባቸው ሁኔታዎች ቢኖሩም የፈለጉትን ነገር ያደርጋሉ ማለት አይደለም። ወንዶቹም ሴቶቹም ሙዚቃዎች አሉ፣ የባህል ሙዚቃዎች አሉ። እነዚህ የባህል ሙዚቃዎች እየዘፈኑ አንዳቸው ሌላቸውን እያሞገሱ ነብዩን ሰለላሁ ዐለይሂ ወሰለም እያወደሱ አላህን እያመሰገኑ እና ታላላቅ መሪዎቻቸውን እያመሰገኑ የሚጨፍሩባቸው ናቸው። ጭፈራው አለ፣ ነገር ግን ከእስላማዊ እምነት ጋር የተያያዘ ነው። ስለዚህ ግንኙነታቸውም እይታቸውም አንዳቸው ከሌላቸው ጋር ያላቸው መቀራረብም በገደብ ላይ የተመሰረተ ነው። ምክንያቱም ወላጆች አሉ፣ ወንድሞች አሉ፣ እህቶች አሉ። እንደፈለጉ ከጋብቻ በፊት እንደፈለጉ ለማድረግ የሚያስችላቸው ሁኔታ የለም እና ይሄን ካደረጉ በኋላ ማታ ሲጨፍሩ አድረው ወደ ቤታቸው ይመለሳሉ። ከዛ በኋላ ደግሞ ጠዋት በተመሳሳይ ሁኔታ ሲጨፍሩ ውለው በዓሉን ይጨርሳሉ። ከዛ በኋላ እንግዲህ ወንዶች የሚፈልጓት ሴት ካለች
ተከትለው እስከ ቤቷ ድረስ በመሄድ ቤቷን ያያሉ። ካዩ በኋላ ለወላጆቻቸው እንደዚህ አይነት ሴት አይቻለሁና እንደዚህ አይነት ልጃገረድ አይቻለሁና እሷን እጭሉኝ ብለው ይጠይቃሉ። ወላጆችም የልጆቻቸውን ምርጫ ተከትለው ወደ ልጅቱ ቤት ሽማግሌ በመላክ ልጃቸውን እንዲሰጧት ይጠይቃሉ። ያቺ ልጅ እንግዲህ ከዚህ በፊት ያልተጠየቀች ከሆነች ፈቃዳቸውን ይገልጻሉ። በዛ መሰረት ትዳር ይመሰርታሉ። በዚህ አይነት ሁኔታ ሀረሪዎች ትዳር ሲተጫጩና እርስ በርሳቸው ሲተጫጩና በወላጆቻቸው ፈቃድ ደግሞ ሲዳሩ እና ትዳር ሲመሰርቱ ኖረዋል። እንደ እውነቱ ከሆነ እንደዚህ አይነቶቹ እድሎች በሌሎቹ የኢትዮጵያ ግዛቶች የሉም። እንደውም ወንድን ቀና ብለሽ እንዴት ታያለሽ፣ ጎረምሳ እንዴት ታያለሽ ተብለው የሚመቱበት ቁጣ ላይ የሚደርሱበት እና ብዙ ችግር የሚደርስበት ሁኔታ አለ። በሐረር ግን ምናልባትም ቀደም ብሎ የ400 ዓመት የ500 ዓመት እስላማዊ ስልጣኔ ስለነበረ ብዙ ታላላቅ ሊቃውንትም ስለነበሩ ትክክል የሆነውና ትክክል ያልሆነውን ነገር በማወቅ በመለየት ይሄንን ነፃነት የፈቀዱላቸው ይመስለኛል። እንግዲህ ብዙ የሚገርም ነገር አለው በዓሉ። መነሻው ምንድነው የሚለውን በእርሶም በኩል ለማጥናት ሞክረው የተለያዩ መላምቶች እንዳሉ ቅድም ያነሷቸውን ጨምሮ ሌሎችን ለምሳሌ ከኢማም አህመድ ኢብራሂም ጋር በተያያዘ በሽምብራ ኩሬ ድል ያደረጉበት ዕለት የሚለውን ቀኑ በሸዋል 8 ቀን ነው ብለን ስንጠይቅ አይደለም። ስለዚህ ያው ይሄኛው ምክንያት ውሃ ያነሳም ማለት ነው። የተለያዩ ግን መላምቶች አሉ። በዚህ ምክንያት ነው በዚህ ምክንያት ነው የሚል መጨረሻው ላይ በእርሶ በኩል የተለያዩ ሀገራትንም ተሞክሮ አንስተው ወደ ድምዳሜ ባይደርሱም ግምቶትን የሚያስቀምጡበት አለ። ስለዚህ ጥንታዊ የሐረር አባቶች ሸዋሊድን አላህን እያመሰገኑ እንዲያሳልፉ ታስቦ የተደረገ ይሆናል እያሉ ማለት ነው። እና በሚገርም ሁኔታ ቅድም የጠቀሱት አይነት የነፃነት እንደዚሁም ደግሞ ከለርፉል የሆነና ሌሎችን በጣም የሚስብ በዓል ሆኖ እየተከበረ ይገኛል። እንግዲህ መነሻው ምንድን ነው የሚለውን አንድ ነገር ላይ ማረፍ ባይቻልም ከቱሪዝም መስህብነት አንጻርስ ምን ይመስላል ፋይዳው? በጣም ከፍተኛ ከተሰራበት በጣም ከፍተኛ ቱሪዝም የሚስብ ነው። ቀደም ብዬ ለመግለጽ እንደሞከርኩት በግብፅ፣ በሞሮኮ፣ በቱኒዚያ፣ በአልጄሪያ እና በናይጄሪያ እና በሌሎቹ አገሮች በሩቅ ምስራቅም በእነ ማሌዥያ አካባቢዎች በጣም በርካታ ቱሪስቶች መጥተው ይላሉ። በዚህ ወቅት በዓሉ በሚከበርበት አካባቢ ብዙ ቱሪስቶች ስለሚመጡ ብዙ ሆቴሎች ይከራያሉ። ብዙ የሚሸጡ እቃዎች እነዚህ አሁን ለምሳሌ ዛሬ ቀን በልዩ ልዩ እንትኖች ነበሩ፣ ባህላዊ እቃዎች ነበሩ፣ እንደ ሰፌድ፣ እንደ ሙዳይ፣ እንደ ልብስ ጥልፍ ስፌት፣ እንደ በጥልፍ የተሰሩ ክራባቶች እና የመሳሰሉት እቃዎች ነበሩ። እነዛ በርካታ በሺዎች የሚቆጠሩ ቱሪስቶች ዛሬ ቢኖሩ ኖሮ እነዚህ ሁሉ የሚሸጡበት ነበር። በሌሎቹ ሀገሮች ግን በጣም ከፍተኛ ትርፍ የሚተረፍበት ነው። አንደኛ ሆቴሎችን በማከራየት፣ ሁለተኛ የሆቴሎች ምግብ በመሸጥ፣ ሶስተኛ እቃዎችን የተሰሩ ባህላዊ እቃዎችን በመሸጥ ይታወቃሉ። ይሄ ሙስሊሞች አይደሉም እንጂ ለምሳሌ ኮሎዲ ባለፈው ዓመት እንዳየሁት ኮሎዲ የአፍንጮ አካባቢ በርካታ ቱሪስቶች ስለ አፍንጮ የተለያዩ ቅርጾች እንጨት ተሰርቶ ብዙ ቱሪስቶች ናቸው የሚገዙት። ብዙ ሰዎች መጽሐፍት ይገዛሉ። ከሱ ጋር የተያዙ ቲሸርቶች ይሸጣሉ። ስለዚህ የዚህ የሐረር ሸዋሊድ ከቱሪስት መስህብ አኳያ እጅግ በጣም ከፍተኛ ጠቀሜታ አለው። እንደሚታወቀው ሁሉ ሐረር የምስራቅ አፍሪካ እስላማዊ ማዕከል ናት። እስላማዊ ማዕከል በመሆኗም በዙሪያው ያሉ ሙስሊም ሀገሮች ለምሳሌ እንደ ሶማሊያ፣ እንደ ጅቡቲ፣ እንደ ኤርትራ እና እንደ ኬንያ ያሉት ሀገሮች መጥተው የሸዋሊድን አብረው ሊያከብሩ ይችላሉ። የሸዋሊድን አብረው በሚያከብሩበት ጊዜ ይሄ በሚያውቁበት ጊዜ አንደኛ በእስላማዊ ማዕከል ስለሆነችው ሐረር በሚገባ ያውቃሉ።
እዚህ ላይ ብዙ ጊዜ አልተሰራበትም እንጂ ሐረርን እንደ አንድ ማዕከል ብንወስዳት በዙሪያዋ በርካታ የሆኑ እስላማዊ ቅርሶች አሉ፣ ቤተ መንግስቶች አሉ፣ የውሃ ቢርካዎች አሉ። ዛሬ በዘመናዊ መልክ የምናነሳቸው የእርሻ አሰራር ስርዓቶች በሐረር ውስጥ ከ100 እና ከ200 ዓመት ከ300 ዓመት 400 ዓመት በፊት እንደነበሩ እንመለከታለን። ለምሳሌ በአንድ እርሻ ላይ የትልቅ እርሻ አትክልት ሊኖር ይችላል። ለምሳሌ እንደ ማንጎ፣ እንደ ሙዝ፣ እንደ ዘይቱን የመሳሰሉ ቢኖሩ ከስሩ ጎመን ምናምን ሊኖር ይችላል። በክረምት ወር ደግሞ ያ እርሻ እህል የሚዘራበት ነው እና የአፈር ቀባውም ቢሆን በጣም ከፍተኛ ነው። ለምሳሌ በሰሜን ኢትዮጵያ ያየን እንደሆነ በምዕራብ ኢትዮጵያ ያየን እንደሆነ ተራራዎች ተራቁተው ነው የምናያቸው። ሐረር ላይ ግን ቀደም ሰው ከብዙ መቶ ዓመታት በፊት እነዚህ የእርከን ስራዎች በመሰራታቸው ምክንያት የተሸረሸረ ተራራ እንኳን አናይም። ስለዚህ ቱሪስቶች ይህንን ሁሉ በመመልከት እስላማዊ ስልጣኔ ምን ያክል ከፍተኛ እንደነበረ እንመለከታለን። ሌላው እጅግ በጣም የሚደንቀው ነገር ሐረር በጅጎል ይሄ አሁን ጅጎል የሚባለው ሐረር ውስጥ ያለው በግንብ የተገነባው ግንብ አንድ ቤተ መንግስት ነው። የማዕከላዊ መንግስት ቤተ መንግስት ነበር። በዙሪያው ሌሎች ቤተ መንግስቶች አሉ። ለምሳሌ ቀደም ሲል ምናልባት ገልጬልሽ እንደሆነ አላውቅም፣ አውሶፊ የሚባል አንድ ቤተ መንግስት አከል አለ። ቤተ መንግስት የሚመስል አንድ ቦታ አለ። እሱም ቢሆን የአሚሮች መኖሪያ የነበረ ነው። አውቡርቃም እንደዚሁ ቤተ መንግስት ነው። ከዚህ ከሐረር አንድ 20 ኪሎ ሜትር 17 ምናምን ኪሎ ሜትር አካባቢ ርቆ ደግሞ አውበርኸሌ የሚባል ጥንታዊ ቤተ መንግስት አለ። ያም ቤተ መንግስት እንደውም ድርብ የሆነ አጥር ያለው ነው። የጅጎል አንድ ግንብ ነው ለምሳሌ፣ እዛ አካባቢ ግን ድርብ አጥር ያላቸው ነገሮች አሉ። ኮረሚን የተመለከትን እንደሆነ ደግሞ እጅግ በጣም የሚደንቅ ነው። ጥንታዊ ቤቶች አሉ። እንደዚህም ደግሞ የፈረሱ ቤተ መንግስቶች ወይም እነዚህ ካስል የምንላቸው ነገሮች አሉ። እንደዚህ ሁሉ አሁን ከመሬት ላይ የምናያቸው ናቸው እንጂ ከመሬት በታች ደግሞ ገና ተቆፍሮ ያልወጡ ቦታዎች አሉ እና የሐረር እስላማዊ ስልጣኔ የሚንጸባረቀው ከኢትዮጵያ ውስጥ ባሉ ታላላቅ ሸኾች ጋር አሊሞች ጋር በተያያዙ ብቻ አይደለም። ለምሳሌ እንደነ አብዱልቃድር ጀላኒ አይነቶቹ ሰዎች እንትኖች አሏቸው፣ ሽራይንስ አላቸው እና ሌሎችም የውጭ ሀገር የኢራቅ፣ የሶሪያ፣ የህንድ፣ የየመን መሻይኾች የሚባሉት የሃይማኖት አባቶች የሚባሉት እዚህ ሽራይን አላቸው ማለት ቅዱስ መቃብር አላቸው። በዛ ላይ በዛ ዙሪያ ደግሞ ብዙ ታሪካዊ ነገሮች አሉ እና ስለዚህ ቱሪስቶች እነዚህን ነገሮች እንዲያውቁ በሐረርና በሐረር ዙሪያ ባሉ ቦታዎች እንደነ ፊቂህ፣ እንደነ ገለምሶ፣ እንደነ ባሌም ራሱ እንደነ ሸድር ሁሴን ያሉትን ቦታዎች በአንድ ዙሪያ ለማየት ቢታደሉ በጣም በዓለም ያጣቸውን ቅርስ ኢትዮጵያ ውስጥ መጥተው ማየት እንችላሉ። ለምሳሌ እስላማዊ ቅርስ ሳውዲ አረቢያ በምንልበት ጊዜ በአሁኑ ጊዜ ጠፍቷል። መዲና ለምሳሌ የነበሩ ብዙ ጥንታዊ ቤቶች ለስልጣኔ ተብሎ ፈርሰዋል። ኢራቅም ውስጥ የነበሩ በጣም በርካታ ታሪካዊ ቅርሶች ጠፍተዋል እና ጋሽ ተሾመ እንግዲህ ኔትወርክ እያስቸገራቸው ነበርና ተቋርጧል። ምናልባት ተመልሰው የሚመጡ ከሆነ ቪዲዮ እየጋበዝኳችሁ የበዓሉን አከባበር የሚያሳይ ትንሽ እንጠብቃቸዋለን። ጋሽ ተሾመ መጡ። ጋሽ ተሾመ አቤት።
አዎ ተቋርጦ ጠፍቶ ነበረ። ኔትወርክ እንትን ነው አስቸግሮ ኔትወርክ። በቃ አዎ፣ አሁንም አዎ ተመልሶ ሳይጠፋ ማጠቃለያ እየነገሩን ነበረ። ከቱሪዝም መስህብነት አንጻር ምን ምን አገልግሎት እንዳለው አጠቃላይ በዓሉን የተመለከተ እና እሱንና ሌላ ማዕከል የሚጨምሩበትን አክለውልን እንለያያለን። ያው ማጠቃለያው ላይ ስለሆንን የቱሪዝም መስህብነቱን በተመለከተ ነበረ እያብራሩ የነበረው እና ብዙ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁኝ። ወይ በሌላ ጊዜ የምንመለስበት ይሆናል። ለአሁኑ ግን በዓሉን የምታከብሩ በሙሉ እንኳን አደረሳችሁ በድጋሚ ለማለት እወዳለሁ። ሰላም ሁኑ።